ብሎ ፎካሪ ውዳሴ ከንቱ ሲደግም ክቡራትና ክቡራን እንደምን ሰምታችኋል። እንግዲህ የካቲት ወር እንደሚታወቀው በዓለም አቀፍ ደረጃ ከኢትዮጵያ ውጪ በአሜሪካ የጥቁሮች ወር ነው፣ ወይም ደግሞ ብላክ ሂስትሪ መንዝ የሚሉት ነው። በኢትዮጵያ ደረጃ ከመጣን ደግሞ ከኢጣሊያ ጋር የነበሩን ፖለቲካዊ ግንኙነቶች በጣም ሌላ መልክ የያዙበት ነው። ይኸውም የካቲት 12 ቀን በተፈጸመው የአዲስ አበባ ነዋሪዎች ጭፍጨፋ በአንድ መልኩ የሚገለጽ ሲሆን፣ በሌላ በኩል ደግሞ የአድዋ ድል ነው። እንግዲህ ኢትዮጵያና ጣሊያን በዚህ መልኩ ይህን ያክል በታሪክ ለምን ሊተሳሰሩ ቻሉ? ለምን ከእንግሊዝ፣ ከፈረንሳይ፣ ከሌሎች ቀኝ ገዢ ኃይላት ጋር አልሆንም የሚለውን ስንመለከት እንግዲህ አንድ ነገር አለ። የቅኝ ግዛት ውሎች ናቸው፣ የቅኝ ግዛት ስምምነቶች ናቸው ይህንን ያስከትሉ የቻሉት። ኢጣሊያ እንግዲህ በክፍፍል ወቅት እድለኛ አልነበረችም ማለት ይቻላል። በበርሊኑ የቅኝ ግዛት ክፍፍል ስምምነት ምስራቅ አፍሪካ ነው የደረሳት። ምስራቅ አፍሪካ ቢደርሳትም እንግዲህ ኤርትራን፣ ሶማሊያን ሰጥለጥ አድርጋ ገዝታለች። ይሄ ነው የሚባል ተቃውሞ ወይም ሬዚስታንስ ሳያጋጥማት ነው የገዛችው። በሊቢያም እንደዛው መጠነኛ ተቃውሞዎች ቢኖሩም እንደ ማንኛውም ቅኝ ገዢ እንደ እንግሊዝም እንደ ፈረንሳይም እንደ ቤልጅየም እንደ ጀርመን ሊቢያን ሰጥለጥ አድርጋ ገዝታለች። ችግሩ የተፈጠረው ወደ ኢትዮጵያ ስንመጣ ነው። በኢትዮጵያ ከፍተኛ የሆነ ሬዚስታንስ ነው ያጋጠማት። አድዋ ላይ ተሸነፈች። በሁለተኛው የኢትዮ ጣሊያን ጦርነት ወቅት ተመልሳ በመጣች ጊዜ ግን የመርዝ ጋዝ ጭምር ተጠቅማ የጦር አውሮፕላኖችን ጭምር ተጠቅማ እጅግ ከፍተኛ ቁጥር ያለው ሰራዊት አሰልፋ የአድዋውን ፍትህ ላለመድገም ተዋግታ 5 ዓመት ገዛች። ይህ የቅኝ ግዛት አይባልም ወይ የሚሉ ሰዎች አሉ። ይሄ በማንኛውም የሁለተኛው ዓለም ጦርነት ወቅት የወረራ ሰለባ የነበሩ ሀገራት ያጋጠማቸው ወረራ ነው። ናዚዎች ፈረንሳይን እና ሌሎችን ሀገሮች ይዘዋል። እነ ዴንማርክን ሁሉ ይዘዋል። እንግዲህ ቅኝ ግዛት ተብሎ አይጠራም እሱ። እንደዚሁ ጃፓኖችን በቻይና ብዙ እንደዚህ ሊጠቀሱ የሚችሉ የወረራ ታሪኮች አሉ። እነዛ የወረራ ታሪኮች ቅኝ ግዛት ተብሎ ሊጠቀሱ የማይችሉበት ሁኔታ አለ። ምክንያቱም በበርሊኑ የቅኝ ግዛት ክፍፍል ስምምነት ውስጥ የማይካተቱ በመሆናቸው ነው። አንደኛ። ሁለተኛ ደግሞ የቆዩበት 5 ዓመታት የቅኝ ግዛት አይነት አይደለም። ኢትዮጵያን ከምስራቅ አፍሪካ ቅኝ ግዛቶቿ ቀላቅላ ነበረ ጣሊያን። ግን ያው አጭር ጊዜም ስለሆነ እንደ ጦርነት ጊዜ ነው የሚታየው። በዛ ከሆነ ያው ሌሎች ሀገሮችም እንደዚሁ በኢትዮጵያ አንዳንድ ቦታዎችን የያዙበት ነበረ። ግብጾች ነበሩ ሀረር ገብተው የተቀመጡበት ጊዜ አለ። ቱርኮችም እንደዛ የተወሰነ። እነሱ ለቅኝ ግዛት አይቆጠሩም። እንዲሁ ከወረራና ከኢንቬዥን ጋር ልናያይዛቸው የምንችል ናቸው እንጂ ሁሉንም እንደ ቅኝ ግዛት የምናይበት ሁኔታ የለም። ወደ አድዋ ድል ስንመለስ ግን አድዋ ለቅኝ ግዛት ታስቦ የተደረገ ወረራ ነበረ። አልተሳካም። ብቸኛው እና ታላቁ በዘላቂነት ነጮችን ድል የመታ የአፍሪካውያን የጥቁሮች ድል ነው አድዋ። ጥቁሮች አፍሪካውያን የነጮችን አረቦችንም ድል የመቱባቸው ትናንሽ ጦርነቶች አሉ። ዘላቂነት የላቸውም እንጂ ብዙዎች ዙሎዎችም በተለያዩ ቦታዎች ላይ እንደዚህ ድል ያስመዘገቡባቸው ጦርነቶች አሉ። ግን ይሄ ትልቁ ጦርነት ብቸኛው እና የመጀመሪያው የአድዋ ድል ነው እና ሪያሊቲ ሚዲያ ይህንን ድል ለመዘከር እንግዲህ በየዓመቱ ዝግጅቶችን ያቀርብላችኋል። ዛሬ እንግዲህ ለማቅረብ የፈለግነው የኛን አመለካከት ነው። የአድዋ ድል ካለፉት ዓመታት የተወሰኑ 7-8 ዓመታት ወዲህ በሀገር ውስጥ ያለው ሁኔታ መልኩን ቀይሯል። በጣም በከፍተኛ ሁኔታ ተቀይሯል። ለዚህም አንዱ ማሳያ የአከባበሩ ስነ ስርዓት ነው። አከባበሩ ቀደም ሲል የነበረው ህዝባዊ ነው። ከጥቂት ዓመታት ወዲህ ደግሞ መንግስታዊ ሆኗል። በተለይም በመከላከያ ሚኒስቴር የሚከበር ማዘጋጁም የአከባበሩ ተዋናዮችም በአብዛኛው የመንግስት አካላት በዋናነትም መከላከያ ነው። ከዛ ቀጥሎ ደግሞ አክባሪው ህዝብ ይመጣል። አክባሪው ህዝብ በራሱ ተነሳሽነት ያደርጋቸው የነበሩ ድራማዊ አቀራረቦች፣ አለባበሶች በዚህኛው አዲስ በተጨመረው አሰራር ላይ ለዛም አይታዩ ቁጥጥር በስቷል። መንግስታዊነቱ አመዝኗል። ልክ ግንቦት 20፣ መስከረም 2 ሌሎችም መንግስታዊ የሆኑ በዓሎች አከባበር መልክ ይዟል። ቅሬታዎችም ነበሩ። ቅሬታዎች ቢኖሩም አንዳንድ ተቀባይነት ያጡ ሁኔታዎች ቢኖሩም መሻሻል ደግሞ የተደረገባቸው ሁኔታዎች አሉ። ይኸውም የአድዋ ሙዚየም ፓርክ መገንባት ነው። የአድዋ ሙዚየም ፓርክ ተገንብቶ ታሪኮቹ፣ ቅርሶቹ ተሰንደው እና ለእይታ ቀርበው የሚገኙበት ትልቅ ሙዚየም ነው የተገነባው። ውበት አለው ሆኖ ቦታውም ለብዙ ዓመታት አላግባብ ጥቅም ላይ የዋለ ከቆሻሻ መጣያን የተላለፈ በኋላም ታጥሮ የቆየ ከመሆኑ አንጻር ለዚህ መብቃቱ ደስ የሚያሰኝ ነው። በታሪኮቹ አገላለጽ አተራረክ ላይ
ጥያቄዎች እስካሁን ድረስ አሉ። ግን በተቻለ መጠን ሁሉን ያካተተ እንዲሆን ጥረት የተደረገበት ይመስላል። የሐውልቶቹ አገነባብ የጥቂቶች ብቻ ድል እንዳልሆነ፣ ምክንያቱም ቀደም ሲል እኛ የለንበትም የሚሉ ኃይሎች ስለነበሩ ማለት ነው። እኛ ቅኝ ተገዢዎች ነን፣ ኢትዮጵያ የተመሰረተችው በቅርቡ ነው፣ 100 ዓመት ነው ምናምን የሚሉ ያኮረፉ እና ተጨቁነናል የሚሉ በእርግጥም ተጨቁነውም ሊሆን ይችላል። እነዚህ ኃይሎች ያራምዱት የነበረ ታዋቂ ፖለቲከኞች ሳይቀር የምናከብራቸው ታላላቅ ፖለቲከኞች ሳይቀሩ የኔ ብሔር በዚህ ጦርነት አልተሳተፈም የሚሉ አንብበናል፣ አይተናል፣ በጋዜጣም በተለያዩ የመገናኛ ብዙሃን ዘዴዎችም። ይህንን ለማስቀረት ያስቻለ የታሪክ ሪፕሬዘንቴሽን በአድዋ ሙዚየም ውስጥ ይታያል። የጦር አዛዦቹ ተገልጸዋል። ስማቸው ሆን ተብሎም በሚመስል መልኩ እስከነ አያት ስማቸው ነው የተጻፈው። ከዚህ በፊት የአጼ ምኒልክ ስም፣ የእቴጌ ጣይቱ ስም፣ ከዛ ደግሞ ወረድ ሲል ገበየው ፊታውራሪ ገበየው በማሲንቆ በቀረርቶ በዜማ ሲገለጽ የነበረው አሁን ደግሞ በሐውልትም ተገልጿል። እነዚህ ሰዎች ነበሩ ጎልተው በታሪክ የሚታዩት። እነ አሉላም አሉ። በእርግጥ እነ አሉላም እንደዚሁ ታሪካቸው በተለይ ከዶጋሊ ጋር ተያይዞ በቲያትርም እየተሰራ ባለፉት ስርዓቶች ከፍተኛ ትኩረት የተሰጠው ነው። ራስ አሉላ ኤርትራ ውስጥ ሐውልትም አውሮፕላን ማረፊያም የመሳሰሉት የተገነባላቸው ነበሩ። በኋላ ኤርትራ ስትገንጠል ይህ ታሪክ እንዲፋቅ ተደርጓል። የራሱ የታሪክ ቁርሾም ስላላቸው ኤርትራ ራሷን የቻለች አገርና ራሷን የቻለችም ችግር ነች ለኢትዮጵያ ከጥንት ጀምሮ ማለት ነው። ፖለቲከኞቹ ለኢትዮጵያ ችግር ናቸው። ህዝቡ ወንድም ህዝብ ነው፣ ከኢትዮጵያ ጋር የተሳሰረ ህዝብ ነው። በርካታ ኢትዮጵያውያን ኤርትራ ውስጥ ኖረዋል። ግን ከዛ ቁጥር ደግሞ በላቀ ሁኔታ በርካታ ኤርትራውያን ኢትዮጵያ ውስጥ ነው ሰርተው ተለውጠው ትልልቅ ስም ያላቸውን የኤርትራ ዜጎች የምናገኘው ኢትዮጵያ ውስጥ ነው፣ ወይም ኢትዮጵያ ውስጥ የተማሩ ናቸው አሁን ያሉትን ፕሬዚዳንት ጨምሮ። ነገር ግን ኤርትራ ያ የቅኝ ግዛት ተጽዕኖ ከፈጠረባት ያመረከዘ ቂምና ቁስን ህመም ጋር በተያያዘ ከኢትዮጵያ ጋር ያላት ግንኙነት የሻከረ ነው። የፖለቲከኞቹ ግንኙነት በጣም የሻከረ ነው የሆነው እና የአሉላ አባነጋ መታሰቢያ ኤርትራ ውስጥ ባይኖር ብዙም የሚደንቅ አይደለም፣ ጥሩ ያልሆነ ግንኙነት ስለነበረ ማለት ነው። እንግዲህ ከታሪክ ሪፕሬዘንቴሽን አንጻር እያየን ነውና በጥሩ ሁኔታ ታሪካቸው ከተገለጸላቸው መካከል እና አሉላ የመሳሰሉትን መጥቀስ እንችላለን። በዚህ በአድዋ ሙዚየም በኩልነት ሐውልታቸው ተሰርቷል። ሌላው ቢቀር የአጼ ምኒልክና የእቴጌ ጣይቱ ሐውልት ጎልቶ አልታየም። በፈረስም እንዲቀመጡ አልተደረገም። አጭር ሐውልት ነው የተሰራላቸው። ይሄ እንግዲህ ከስነ ጥበብ አንጻር የራሱ ትኩረት ተሰጥቶት ሊሆን ይችላል አናቅ። ሁለቱ ከሌሎቹ ረዝመው እንዳይታዩ ጎልተው እንዳይታዩ የተፈለገበት የራሱ ምክንያት ሊኖር ይችላል። በተቻለ መጠን ግን እንግዲህ በቀናነት ካሰብነው አስታራቂነትን፣ የትርክት ሁሉን ወካይነትን ከግምት ውስጥ ያስገባ ነው ብለን ማሰብ እንችላለን። ከሚቀር በዚህ መልኩም ቢሆን መሰራቱ ጥሩ ነው። ታሪካቸው ስለተሰነደላቸውም ገበሬዎችም ሳይቀር ሙዚቀኞች፣ አዝማሪዎች ሳይቀር ታሪካቸው በተቻለ መጠን በዚያ እንዲታይ መደረጉ መልካም ገጽታው ነው። እስቲ የማያሳምናቸው የማያስማማቸው ወገኖችም ሊኖሩ ይችላሉ። በተቻለ መጠን ግን ሁሉንም ያካተተ ታሪኩ የኔ አይደለም፣ ጭራሽ ኢትዮጵያም የኔ አይደለችም፣ እኔም ኢትዮጵያዊ አይደለም የሚሉትን ሳይቀር ለመሳብ ያስቻለ ግንባታና የስነ ጥበብ ውክልና የተሰራ የተካሄደ ይመስለኛል። ይህ መልካም ገጽታው ነው። በመጥፎ ገጽታዎቹ ላይ እንግዲህ ባለሙያዎች አስተያየት ቢሰጡበት ነው የሚሻለው። ከስነ ህንፃ አንጻር በአካባቢው ካለው የስነ ህንፃ የከተማ ምህዳር ጋር ያለው ግንኙነት እሱን ማየትም ይጠይቃል። በጣም ወደ ሰማይ ከፍ ያለ ሰማይ ጠቀስ ግንባታ አይደለም። ይህም በአካባቢ ያሉትን ነባር ኪነ ህንፃ ውበቶች እንዳይጋፋ ማድረጉ ጥሩ ነው። በተለይም ድንቅ የስነ ህንፃ ጥበብ የታየበትን የአዲስ አበባ ማዘጋጃ ቤትን ራሱን የአጼ ምኒልክን ሐውልት እንዳይውጠው ተደርገዋል። በውጭ በኩል መዝናኛ ቦታዎች አሉ፣ ህፃናት ቢጫወቱባቸው፣ አዋቂዎችም እንዲሁ ፎቶግራፍ ሲነሱ ምናያቸው ቦታዎች አሉ። ትልቅ ሐውልት አለ። ነው ላይ ያለው የአፍሪካ ህብረት ሐውልት ነው። የአፍሪካ ህብረት ሐውልት ልንለው እንችላለን። ላው ላይ ያሉት ግን ያው የኢትዮጵያ ተዋጊዎች ናቸው። በአድዋ ጦርነት ከምን መልኩ እንደተዋጉ የተወሰነ ስዕላዊ ገጽታን
ለማላበስ ተሞክሯል። ከላይ የሚታየው ግን የአፍሪካ ህብረት አርማ ነው። ይህ የአፍሪካ ህብረት አርማ አዲስ ነው። ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት በተደረገው ሽግግር ጊዜ በጋዳፊ ግፊት ዲዛይን የተደረገ አርማ ነው እና እዛ ላይ የተደረገበት ምክንያት ከታሪኩ ጋር የሚያገናኘው ነገር የለም። እናገናኘው ካልተባለ በስተቀር ድሉ የአፍሪካውያን ነው የምንላት ነገር አለች። የአፍሪካውያን ሁሉ ድል ነው ስለምንል ከላዩ ላይ የአፍሪካ ህብረትን ማድረጋችን ፖለቲካዊ አንድምታም ይኖረዋል። እዛ አካባቢ የሚጎበኙ የአፍሪካ የተለያዩ ሀገራት ዜጎች ድሉ የኛም ነው፣ እኛም እዚህ ሪፕሬዘንት ተደርገናል እንዲሉ ያስችላቸው ይሆናል። በሌላ በኩል ደግሞ እኛ ጣሊያንን አሸነፍን እንጂ ሌሎቹ የአፍሪካ ሀገራት ያደረግነው ነገር የለም። በጣም ነው በከፍተኛ ሁኔታ በቅኝ ግዛት ተይዘው ሲማቀቁ የቆዩትና እኛ ነጻነታችንን ለማጣጣም በሞከርንበት ጊዜ እነሱ ለቅኝ ግዛት ውስጥ ነበሩ። በዚህ ምክንያት በብዙ የአፍሪካ ሀገሮች ውስጥ የአድዋ ድል ስላልተዋወቀም ሊሆን ይችላል፣ አይታወቅም። ለእነሱስ ያለው ጠቀሜታ ምንድን ነው? ተስፋ አድርገው በነበረው ልክ ጠቅሟቸዋል ብለን ስናስብ ያን ያህልም አይደለም። ጥቁሮች አሁን በከፍተኛ ሁኔታ የደቡብ አፍሪካ ጥቁሮች በነጮች የሚደርስባቸውን ግፍ፣ ብዝበዛና ጭቆና አንድ መታገያ ያደረጉት የነበረው የአድዋን ድል ነበረ። የኢትዮጵያኒዝም የሚባል እንቅስቃሴ የጀመሩት ከዚሁ ጋር በተያያዘ ነው፣ ግን አልዘለቀም። እኛ ድጋፍ አላደረግንም። የገባነው እርስ በርሳችን ወደ መባላትም እንኳን እነሱ ልንደግፍ ይቅርና እርስ በርሳችን የተባላን አገሪቱን ወደ ማፈራረስ ነው ያመራነው። አራያ ልንሆን የማንችልበት ደረጃ ላይ እንደደረስ ነው። አጀማመራችን ጥሩ ነበረ። የቅኝ ግዛት ትግሎችን አልደገፍንም ማለት አይደለም። ኃይለ ሥላሴ በተወሰነ መልኩ ድጋፍ አድርገዋል። መንግስቱ ኃይለማርያም በተወሰነ መልኩ ድጋፍ አድርገዋል። ብዙዎቹ የአፍሪካ ሀገራትም የኢትዮጵያን ሰንደቅ ዓላማ በተለያየ መልኩ እየተጠቀሙበት ይገኛሉ። ከ20 በላይ የሚሆኑ ሀገሮች ናቸው የኢትዮጵያን ሰንደቅ ዓላማ የሚጠቀሙ። እኛስ ከዚህ በላይ ልናደርግላቸው ልንደግፋቸው አይገባም ነበር ወይ ብለን ስንጠይቅ በቂ አይደለም። እኛ እንደውም ወደ ኋላ እየቀረን እነሱ የተሻሉ የሆኑ ብዙዎቹ፣ ሁሉም ባይባል የተወሰኑት እየላቁ ነው የሄዱት። በጣም ጥለውን እየሄዱ ነው። እኛ የምንበልጣቸው በብዙ ነገሮች አይደለም። በዋነኛነት ኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ አፍሪካን እየመራ ነው፣ አፍሪካን እያገናኘ ነው። ለአፍሪካም ኩራት ነው። ከዛ ውጪ ሌላ ኩራት የሆኑ ነገሮችን ማዳበር አልቻልንም። በሰላም የሚኮሩብን ልንሆን አልቻልንም። የረሃብ ታሪካችን ለሁሉም አፍሪካዊ ማፈሪያ ነው የሆነው። ይህንን ለምንድነው ማስቀረት ያልቻልንም? ይህ በጣም ያሳዝን ነው። የአድዋን ድል ስናከብር ማድረግ ያለብን ነገር ይህን የገባንበትን ክርካር ደካማውን የታሪካችንን ክፍል ማሻሻል መቻል አለብን። እንዳለመታደል ሆኖ አሁንም ጦርነት እየተካሄደ ያለው ለመከፋፈል። እኔ የብቻዬ ታሪክ ነው ያለኝ፣ የብቻዬ ማንነት ነው ያለኝ፣ ኢትዮጵያ የምትባል አላቅም፣ ኢትዮጵያ ሉዓላዊነት እንኳን እንደሌለ አድርገው የሚነግሩ ፖለቲከኞች ናቸው ያሉንና ከዚህ ለመውጣት የአድዋ መንፈስ ያስፈልገናል። የአድዋ አይነት አንድነት ያስፈልገናል። አለበለዚያ አድዋ ስም ብቻ ነው የሚሆነው። ለዛሬ ያዘጋጀንላችሁ እዚህ ላይ ተጠናቋል።